ሴት ልጅን በአራት ጊዜ መፍታት አይቻልም። ወንዶች ባካችሁ አዳምጡ። በአራቱ በምነግራቸው ጊዜያቶች መፍታት አይቻልም በፍጹም። አንደኛ ሴት ልጅን የወር አበባ ላይ ሳለች መፍታት አይቻልም። ከሐይሯ እስክትነጻ መጠበቅ አለበት። ሁለተኛ ሴት ልጅን በወሊድ ደም ላይ ሳለች ጊዜ መፍታት አይቻልም። ልጅ ወልዳ ከዚያ በኋላ ባለው ደም ማለት ነው። ከደሙ እስክትነጻ መጠበቅ አለበት። ምናልባት ካልተስማሙና በቃ ምንም መፍትሄ ከሌላቸው በዚህ ጊዜ ላይ ከሆነች ይታገስና ጊዜው ሲያልቅ ጊዜ ከዚያ በኋላ። ሶስተኛ ሴት ልጅን በአንድ ቃል 3 ጊዜ መፍታት አይቻልም። 3 ጊዜ ፈትቼሻለሁ አይባልም እንደዚህ። አራተኛ كذلك لا يجوز له أن يطلقها في طهر جامعها بل يجب عليه أن ينتظر حتى تطهر وبعد ذلك يطلقها وهي على طهارتها قبل الجماع. አንድ ሰው አንድ ሴት ከሐይዷ ነጽታ ከዚያ በኋላ ባሏ ከተገናኛት በዚህ ሁኔታ መፍታት አይችልም። ሐይድ እስክታይ እንዳደስ ጠብቆ ከዚያ ምንም ሳይገናኛት በንጽህናዋ እያለች እዛ ነው የሚፈታው። እነዚህ አራቶቹ የፍቺ አይነቶች ምን ይባላሉ? الطلاق البدعي ቢድዓዊ የሆኑ ፍቺዎች በቁርአንና በሐዲስ ያልተፈቀዱ የፍቺ አይነቶች ማለት ነው። ፍቺዎቹ አይቻልም ማለት ግን በዚህ ሁኔታ ቢፈታስ ኒካው ይወርዳል አይወርድም? እሱ ሌላ ጥያቄ ነው። በሐይድ ጊዜ ሚስቱን ቢፈታ ሰውየው ኒካሁ ይወርዳል አይወርድም ወደሚለው ስንመጣ ጊዜ ሐይድ ላይ መሆኗን እያወቀ ከሆነ የፈታው ኒካሁ አይወርድም። ምክንያቱም በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አብዱላህ ብን መስዑድ የተባለው አብዱላህ ብን ዑመር የተባለው የዑመር ብን አልኸጣብ ልጅ ሚስቱን በሐይድ ላይ ሆና ፈታት። ሐይድ ላይ መሆኗን እያወቀ جاء عمر بن الخطاب رضي الله عنه وأخبر ذلك للنبي صلى الله عليه وسلم. عمر بن الخطاب والنبي صلى الله عليه وسلم قامت أنا للنبي صلى الله عليه وسلم نقرأت أنت يا الله ملك تنياوي لجي عبد الله مستون بحيد لا يالج فتاتكو. فغضب النبي صلى الله عليه وسلم. النبي صلى الله عليه وسلم بتأم تقوتو بزيكزي نبيات صلى الله عليه وسلم بتأم تقوتو لمن هنا درجة ائتني بها لوت يزهل لي نار صنورت ይዘውት መጣ። ለምንድን ነው የተቆጡት? ሰው ቢያጠፋ ይቆጣል ወደ አይቆጡም እኮ አውቆ ስላጠፋ ነው። በሐይድ ላይ ሆና ፈታት። ይሄን ነገር ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አስተምራቸው እንደማይቻል በዚህ ነገር ላይ ነብዩ ሰለላሁ ዐለይሂ ወሰለም ተቆጡትና ምን አሉ? ረጅዐሃ አሉት፣ መልሳት ቶሎ በል ወአምሲክሃ ዐንደክ ከአንተ ጋር አስቀምጣት። ثم انتظر حتى تطهر ከዚያም ካለችበት ከአሁኑ ሐይድ እስክትጸዳ ድረስ ጠብቅ። وبعد ذلك كذاب بوهلا إن شئت طلقتها وإن شئت أمسكتها كذاب بوهلا بنصحنا يالك ነው ከፈለክ የምትፈታው ከፈለክም ደግሞ ወደ ቤትህ ማስቀረት በዛው ትችላለህ ብለው ነገሩት። አያችሁ አይደል? ስለዚህ ነው አውቆ ሆን ብሎ ኒካ ሐይድ ላይ ያለች ሼክ አብዱል ዐዚዝ ኢብኑ ባዝ ይሄን ሐዲስ ያዙና ምን አሉ? ባል ሚስቱን ሐይድ ላይ እንዳለች እያወቀ ሆን ብሎ ከፈታ ኒካሁ አይወርድም በዚህ መሰረት አሉ። ነገር ግን ሐይድ ላይ መሆኗን ሳያውቅ ከሆነ የፈታው خلاص ኒካሁ ወርዷል። ይሄ ነው። እሺ